አብያተ ክርስቲያናት ያመኑበትን ክፍያ በሎዛ ኢቨንትስ በኩል ለሚመጡት የሚዲያ አካላቶች ቢከፈል ክፍያ አለ። ያ ስርቆት አይደለም፣ የሥራ ክፍያ ነው። ዘማሪያን ሲዘምሩ ይከፈላቸዋል፣ ሰባኪያን ሲዘምሩ ይከፈላቸዋል፣ ዩቲዩበሮች ላይቭ ስትሪም ሲያስተላልፉ ይከፈላቸዋል። ቲክቶከሩ ላይቭ ስትሪም ሲያስተላልፍ ሲከፈለው ለምንድነው በጣም ኃይለኛ ድምጽና ጩኸት የሆነው? እና ወንድም ዘመድኩ ቀጥታ ላንተ ነው መልእክት ማስተላልፈው። መሪዎችን ማክበር አለብን፣ ክብር መስጠት አለብን። እና ያ ደግሞ መጽሐፍ ቅዱሳዊ ነው። ፕሊዝ ካም ባክ፣ ተመለስ፣ ንስሐ ግባ። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ በዚህ ቪዲዮ የምንመለከተው ሰሞኑን ታስታውሳላችሁ ቲክቶከሮቹ ለቤተክርስቲያን ገቢ በሚያሰባስቡበት ጊዜ በፐርሰንት ነው የሚከፈላቸው የሚል ጉዳይ ነበር። እንግዲህ ከነዚህ ቲክቶከሮች መካከል ያው አብሮ የተለያዩ መንፈሳዊ መርሃ ግብሮች ሲዘጋጁ፣ ገቢ ማሰባሰቢያ ሲዘጋጁ አብሮ ከሚሳተፉ ወንድሞቻችን መካከል ወንድማችን ልደተ ቃል በዚህ ሁኔታ ምላሽ ሰጥቷል። እንዴት እንደሆነ ክፍያው ምን እንደሚከፈላቸው ምን እንደሚመስል በስፋት ተናግሯል። ያንን ማስቃኛችሁ ይሆናል። ሌላው ደግሞ እንግዲህ በጉጉት ያው በብዙዎች ዘንድ ብዙ ዝግብ አስነስቶም ቢሆን በጉጉት የሚጠበቀው የአእላፋት ዝማሬ መግለጫ ተሰጥቷልና ያ መግለጫ ምንድነው የሚለውን እንመለከታለን። እንዲሁም ዘመድኩን የንስሐ ጥሪ ተላልፎለታል። ይህ ንስሐ ጥሪ ምን እንደሆነ አስቃኛችኋለሁ። ሌሎችንም በስፋት እንመለከታለን። እስከ መርሃ ግብር ፍጻሜ ድረስ አብራችሁ እንድትቆዩ እየጠየቅኩ ይህን ቪዲዮ ላይክ አድርጉት፣ ቤቱን ሰብስክራይብ ማድረጋችሁ እንዳትረሱ፣ ሼርም አድርጉት። እስቲ ከሁሉ በፊት ብፁዕ ወቅዱስ አቡነ ማትያስ አልጠፉባችሁም ሰሞኑን? እስቲ ቅዱስ ፓትርያርኩ የት ሄዱ የሚለውን ጥያቄ በጋራ እንጠይቅ። ቅዱስ ፓትርያርካችን የት ነው ያሉት? ድምጻቸውን ከሰማን ምናልባት ወር የተቆጠረ ይመስለኛል። ብፁዕ አባታችን የት ናቸው? ቅዱስ ፓትርያርካችን ምን ገጥሟቸው ነው? በቤተ ክርስቲያኗ ውስጥ ይገኙባቸው የነበሩት ቁልቢ ገብርኤልን ጨምሮ ሌሎች አውደ ምሕረቶችም ላይ ካየናቸው ቀናት ተቆጥረዋል። ትንሽ ህመም አጋጥሟቸው እንደነበር ሰምተናል። አልተሻላቸውም። አጀንዳችን ቤተ ክርስቲያን ናት። ቅዱስ ፓትርያርካችን ያሉበት ሁኔታ መስማት እንፈልጋለን። እንግዲህ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ እንግዲህ የቤተ ክርስቲያኒቷ ርዕሰ መንበር በመሆን ፓትርያርክ በመሆን ቤተ ክርስቲያኒቷን የሚመሩ ታላቁ አባታችን ናቸውና እንግዲህ ታሞ እንደነበረ ሰምተናል። በርካታ በዓላት ላይ ይገኙ ነበር። በተለይ በቁልቢ ቅዱስ ገብርኤል በዓል አይቀሩም ነበር። በአዲስ አበባ ኢትዮጵያ ከሆኑ ወደዚህ በመገኘት በዓሉን እዛ ነበር የሚያከብሩት። እንግዲህ ዘንድሮ ታመሙ ከተባለ በኋላ አልሰማንም እና የት ገብተው ነው ቅዱስ አባታችን? ሁላችንም ዝም አለን እኮ። ከነዚህ ወንድሞች ውጪ ብዙዎች ሲጠይቁ አላየውም እና ደው ቅዱስ ፓትርያርኩ ያለበት ሁኔታ ቢገለጽልን አባታችን ስለሆኑ ማወቅ አለብንና ምን አይነት ሁኔታ ላይ እንደሚገኙ፣ በስራቸውም እንደሚገኙ፣ በቢሮአቸውም እንደሚገቡ፣ ስራቸውንም እየሰሩ እንደሆነ ወይስ ያሉበት ሁኔታ ግልጽ ቢሆንና ቢነገረን ለማለት ፈልጋለሁ። ሁላችሁም በኮሜንት ሴክሽን ላይ የቅዱስ ፓትርያርኩ በረከት ይድረሰን እያላችሁ ጻፉ። በእውነት እኚህ ታላቅ አባት ለቤተክርስቲያናችን የዋሉት ውለታ ያደረጉትን ነገር ስንመለከት ዘርዝረን መጨረስ አንችልምና የቅዱስ አባታችን በረከታቸው ይድረሰን። ወደ ያዝነው መርሃ ግብር ከማለፋችን በፊት እስቲ ይህን ተመልከቱ። እነሆ በመጨረሻም የጥበቡ ሰው በይፋ ተክሰዋል። ወጣቱ ተጽዕኖ ፈጣሪ አዶናይ ተጽዕኖ ፈጣሪነቱ በተግባር አሳይቷል። ብሩክ ሪል ስቴት እንደ ስሙ እየተባረከ መሆኑንም አስመስክሯል። የኢትዮጵያውያን ማህበረሰብ አንድ ሲሆኑና ሲተባበሩ ማንም እንደማይችላቸው በገሃድ አሳይቷል። እነሆ በመጨረሻም ለኪነ ጥበብ ውለታ የዋሉት ጋሽ ሰለሞን ተካ በመጨረሻም በወጣቱ ተጽዕኖ ፈጣሪ አዶናይ ጀማሪነት በብሩክ ሪል ስቴት መልካም አሳቢነትና በኢትዮጵያውያን ማህበረሰብ ርብርብ የመኪና ባለቤት ተደርገዋል። ኪነ ጥበብ ለአንጋፋው ጋሽ ሰለሞን ውለታዋን ብድሯን በይፋ
መልሳለች። ለአንጋፋው የጥበብ ሰው ጋሽ ሰለሞን የክብር ስጦታ ተበርክቶላቸዋል። ላለፉት በርካታ ዓመታት በጥበብ ስራዎቻቸው ሲያዝናኑንና ሲያስተምሩን የቆዩት አንጋፋው አርቲስት ጋሽ ሰለሞን የቤት መኪና ስጦታ አይናችን እያየ በይፋ ተረክበዋል። ወጣቱ ቲክቶከር አዶናይ ጋሽ ሰለሞን ያሉባቸው የትራንስፖርት ችግሮችን በመመልከት በማህበራዊ ሚዲያ የጀመረው የመኪና ቻሌንጅ በመጨረሻም በስኬትና በድል ተጠናቋል። ለዚህ ጥሪ ፈጣን ምላሽ የሰጠው ብሩክ ሪል ስቴት ቃል በገባው መሰረት ዛሬ በይፋ የመኪናውን ቁልፍ ለአንጋፋው አርቲስት አስረክቧል። ወጣቱ ተጽዕኖ ፈጣሪ አዶናይ ለታላላቆቹ ያለው አክብሮትና ተቆርቋሪነት በማሳየቱ እጅግ በበርካታዎች ዘንድ ታላቅ ምስጋና እየተቸረው ይገኛል። ጋሽ ሰለሞንም በዚህ ድንገተኛና ደስ በሚል ስጦታ እጅግ መደሰታቸው በስፍራው ተገኝተን ተመልክተናል። በመጨረሻም ጥበብ በይፋ ተከብሯል። እናንተስ በዚህ ጉዳይ ምን ትላላችሁ? እዚህ ውስጥ ምንድን የተመለከትኩት መሰላችሁ? ኢትዮጵያዊነትን። አሁን ለአርቲስት ጋሽ ሰለሞን እንግዲህ ኦርቶዶክሱ፣ ሙስሊሙ፣ ፕሮቴስታንቱ፣ አማራው፣ ኦሮሞው፣ ትግሬው፣ ሌላው ብሔረሰብ፣ ሌላው ሃይማኖት በጋራ በአንድነት ነው የተሳተፈው የተረባረበው ማለት ነው። ኢትዮጵያ ማለት እቺ ናት። ለኛ አባት እንግዲህ ሁሉም ተረባረበ፣ ይሄው መኪና አገኙ። ወደ በጣም ብዙ ሺህ ወደ 500 600 ሺህ የሚደርስ ሰው ነው እኚህን አባት መኪና እንዲያገኙ ብሩክ ሪል ስቴትን ፎሎ ሲያደርግ የነበረው። ስለዚህ በአንድነታችን አያችሁ፣ እንዲህ አይነት በአንድነት በህብር በጋራ ስንጓዝ ምን አይነት ታሪኮችን መስራት እንደምንችል፣ በዘር ሳንከፋፈል ስንቀር፣ በሃይማኖት ሳንከፋፈል ስንቀር፣ ተከባብረን አንዱ ያንዱን ብሔር አክብሮ አንዱ ያንዱን ሃይማኖት አክብሮ ሲኖር ምን አይነት ኢትዮጵያ እንደሆነች። ታዲያ ሁሌ ለምን እንደዚህ መተባበር አቃተን? ሁሌ ለምን እንደዚህ መደጋገፍ? ሁሌ ለምን እንደዚህ መረዳዳት? ሁሌ ለምን እንደዚህ በአንድነት መቆም አቃተን? ለምንድነው ዛሬ ወንድሙ የሚገዳደሉ? ዛሬ ለምንድነው እርስ በርሳችን የምንጨካከነው? የሚገርመኝ ነገር ነው ይሄ ነው። የሆነ ነገር ሲመጣ አንድ እንሆናለን፣ ግን ተፋቅረን ለረጅም ጊዜ መቆየት አንችልም። ኢትዮጵያን ግን በተለያየ ሁኔታ እያየናት ነው። ይህች ኢትዮጵያ ናት የምትጠቅመን። በእውነት ለአርቲስቱ ይሄንን ያደረጋችሁ በሙሉ ምስጋና ይገባቸዋል። እንግዲህ እግዚአብሔር አያችሁ በምን አይነት ሁኔታ እንደሚጠራ በምን አይነት ሁኔታ እንደሚያነሳ አናውቀውም። እኚህ ሰው እንግዲህ ስንት ዓመት ኖሩ። በአንዲት ቪዲዮ ደብረ ዘይት ላይ ነው አዳማ ላይ በተቀረጿት ሐዋሳ ይሁን የት እንደሆነ ይቅርታ ቦታው በተቀረጿት ቪዲዮ ይሄው እንዲህ አይነት ታሪክ ተሰራ ማለት ነው። እግዚአብሔር ለሁሉም ነገር ምክንያት አለው። እኛ ቅንና በጎች ከሆንን እግዚአብሔር ሁሉን ነገር ያስተካክላልና እንኳን ረዳውት እንኳን እግዚአብሔር አገዙት። እድሜ ከጤና ጋር ደግሞ በንስሐ ሕይወት ተመላልሰው የክርስቶስን ስጋና ደም ተቀብለው መንግስቱን የሚወርሱበት ዘመን እንዲሆንለት እንመኛለን። እሺ ወደ ያዝናቸው አጀንዳዎች እንለፍ። ከሁሉ በፊት እንግዲህ የፊታችን ታኅሳስ 28 የሚደረገው የአእላፋት ዝማሬ መግለጫዎች ተሰጥተዋል። የተነሱ ሐሳቦች አሉ፣ እነሱን እንመልከት። ሶስተኛው የአእላፋት ዝማሬ መርሃ ግብር ታኅሳስ 28 2018 ዓ.ም በመስቀል አደባባይና በድሬዳዋ በለገሃር አደባባይ እንደሚከናወን አዘጋጁ የአንደረባ ትውልድ አጠቃላይ ማህበር ወይም ኢጃት ዛሬ በሰጠው መግለጫ አስታውቋል። ባለፉት ሁለት መርሃ ግብራት ከተሳተፉ ምዕመናን በተሰበሰበ ዳታ ላይ በተሰራ የዳሰሳ ጥናት መሰረት በሶስተኛው ዙር በርካታ ማስተካከያዎች መደረጉን አንስቶ ማህበሩ በዳሰሳ ጥናቱ በዋነኝነት የአእላፋት ዝማሬ የሚካሄድበት ቦታ ጥበትና ከልክ ያለፈ መጨናነቅ በቀሪታ መነሳቱን ገልጾ ሰዎች ራሳቸውን እስከ መሳትና ብዙ ነጠላዎች በጧፍ እስከ መቃጠል ድረስ ቦታውን ለመቀየር በዋና ምክንያት አንስቶታል። በተጨማሪ መስቀል አደባባይ እንዲከበር እንፈልጋለን የሚለው የመጀመሪያ ዓመት ጥያቄ መደጋገሙ ሌላው በምክንያት የተነሳ ጉዳይ መሆኑን ማህበሩ ጠቅሷል። ሶስተኛው ዙር አእላፋት ዝማሬ ስንት ሰዓት ተጀምሮ ስንት ሰዓት ይጠናቃል በሚለውም መርሃ ግብሩ አርነት ጸሎት ቅዱስ ፓትርያርኩና በብፁዓን አበው ሊቀ ጳጳሳት ጸሎተ ወንጌልና ጸሎተ ኪዳን ከቀኑ 9 ሰዓት ላይ ይከፈታል። ከአባቶች ጸሎት ቃለ ምዕዳንና ዝማሬ ውጪ ምንም አይነት የክብር እንግዶች ንግግር፣ ገቢ ማሰባሰቢያና ሌሎች መልእክቶች የሚተላለፉበት መድረክ ባለመሆኑም በዚህም ዓመት ይህንን መንፈሳዊ ይዘት ይዘን እናስቀጥላለን። በዕለቱ 30 መዝሙራት እንደሚዘመሩና በመርሃ ግብሩ ከምሽቱ 1 ሰዓት ላይ ይጠናቀቃል ብሏል። በቅዱስ ፓትርያርኩና በብፁዓን አበው ሊቃነ ጳጳሳት ጸሎተ ወንጌልና ጸሎተ ኪዳን ከቀኑ 9 ሰዓት ላይ ይከፈታል። የአእላፋት ዝማሬ አለባበስ እንደ ወትሮ ሁሉ በቤተ ክርስቲያናችን ትውፊትና ስርዓት መሰረት የልደትና የትንሣኤ በዓል ልብስ የሆነው ነጭ ልብስ ነው።
እንደሚታወቀው በጌታችን ልደትና ትንሣኤ ነጭ ለብሰው የታዩትን የቅዱሳን መላእክትን እንዲሁም በዮሐንስ ራእይ ምዕራፍ 6 ቁጥር 10 ላይ ነጭ ልብስ ተሰጣቸው ተብሎ እንደተጻፈው ስለ ክርስቶስ መስክረው የሞቱት ቅዱሳን ሰማዕታትን እንዲሁም በበጉ ደም ልብሳቸውን ያጠቡ የተባሉ ቅዱሳንን ምሳሌ በማድረግ ብርሃነ ልደቱን ነጭ ልብስ ለብሰን እናከብራለን። በዚህም መሰረት ምእመናን በዕለቱ ነጭ ልብስ በመልበስ እንድትገኙ በትህትና እንጠይቃለን። የአእላፋት ዝማሬ ስለ ጌታችን ልደት በዓል እያሰብን ለተወለደው ንጉሥ ምስጋናና ጸሎት የምናቀርብበት በመሆኑ ከአባቶች ጸሎት፣ ቃለ ምዕዳንና ዝማሬ ውጪ ምንም አይነት የክብር እንግዶች ንግግር፣ የገቢ ማሰባሰቢያና ሌሎች መልእክቶች የሚተላለፉበት መድረክ ባለመሆኑ በዚህም ዓመት ይህንን መንፈሳዊ ይዘቱን አስከብረን እንቀጥላለን። የዘንድሮ የአእላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ የሚካሄድ እንደመሆኑ ምእመናን ባለፉት 2 ዓመታት ያሳያችሁትን ዓለምን ያስደነቀ ኦርቶዶክሳዊ ጨዋነትና ፍጹም መንፈሳዊ ስነ ስርዓት በመድገም እንድትታደሙና ቀኑ ሲቀርብ የከተማው አስተዳደር የጸጥታ አካል ለሚሰጠው ዝርዝር መመሪያና በእለቱም ሁነቱን በሰላም ለማጠናቀቅ ለሚደረገው ፍተሻ በተለመደው መንፈሳዊ ትዕግስት እንድትተባበሩን አደራ እንላለን። የአእላፋት ዝማሬ ላይ የምናሳየው ታዛዥነትና ክርስቲያናዊ ጨዋነት የአእላፋት ዝማሬ በቋሚነት በመስቀል አደባባይ እንዲካሄድ መንገድ የሚከፍት በመሆኑ የተወለደው ንጉሥ የመድኃኔ ዓለምን ልደት በሀገር አቀፍ ደረጃ ከፍ ብሎ የሚከበር ሁነት እንዲሆን የበኩላችሁን ታሪካዊ ድርሻ እንድትወጡም በዚሁ አጋጣሚ አደራ እንላለን። ባለፉት የአእላፋት ዝማሬዎች ላይ የታደሙ ምእመናን የጧፍ መባ ይዘው የመጡት ለቦሌ ደብረ ሳሌም መድኃኔ ዓለም ካቴድራል እንደነበረ ይታወቃል። በዘንድሮ የአእላፋት ዝማሬ መስቀል አደባባይ ስትመጡ ከምታከብሩት ውጪ የምትሰጡት ጧፍ እንድታመጡ እየጠየቅን የዘንድሮ የጧፍ መባ ለታዕካ ነገስት በዓታ ለማርያም ገዳም ይሆኗል። ጧፉን ለመሰብሰብ የተዘጋጁ ድንኳኖችም ስለሚኖሩ እግረ መንገዳችሁን እንድታስገቡና አንጋፋዋንና በብዙ ምክንያቶች ድጋፍ የምትፈልገውን ጉባኤ ቤት ያላትን የታዕካ ነገስት በዓታ ለማርያምን በረከት እንድትካፈሉ አደራ እንላለን። በሁለቱ ዓመታት የአእላፋት ዝማሬ የተሻለ እይታና ድምጽ ያለበት ቦታ ለማግኘትና የቪአይፒ እንግዶች አስተዳደር ጉዳይ ብዙ ቅሬታ የተስተናገደበት መሆኑን በሰበሰብነው መረጃ ማጣራት ችለናል። በዚህም መሰረት የ2018 ዓመተ ምህረት የአእላፋት ዝማሬ ሁሉም ታዳሚ ለመድረኩ እኩል ቅርበት ያለውና በአደባባዩ የትኛውን ቦታ ላይ ያለ ሰው ፊት ለፊት የሚመለከተው የህብረ ዝማሬ አስተላለፍ የሚያሳይ የመድረክ ዲዛይን በኢጃት የአርኪቴክቶች ቡድን ተሰርቶ ተጠናቋል። ድምጽን በተመለከተም አደባባዩ ውስጥ በየትኛውን ቦታ ላይ ያለ ሰው የሚሰማው ድምጽ እኩል እንዲሆን በድምጽ መሐንዲሶች ቡድን ዝግጅቱ ተጠናቋል። የመስቀል አደባባይን የክብር እንግዶች አገባብና መስተንግዶ በተመለከተም ኢትዮጵያዊ ጃንደረባ ትውልድ ለመጀመሪያ ጊዜ ሁነቱን በአዲስ ስፍራ በማካሄድ ላይ በመሆኑ ከጠቅላይ ቤተ ክህነት ጽሕፈት ቤት የቅርስና ቤተ መጻሕፍት ወመዘክር ሙዚየም መምሪያ የአደባባይ በዓላት አዘጋጅ ክፍል ጋር ልምድ በመውሰድ የተዘጋጀ ሲሆን የመግቢያ ቦታዎችን በተመለከተ በዝርዝር ቪዲዮ የምናሳውቅ ይሆናል። በዕለቱም ስጋው ደሙ የሚቀበሉ ምእመናን ከድካም አንጻር እንዲገኙ አይመከርም። ሆኖም ዝማሬውን ሳላይ አልቀርም ለሚሉ ተቀምጠው የሚታደሙበት የእናትና አባቶች የክብር ማረፊያ ስለተዘጋጀ ሰሞኑ በምናስቀምጠው የጉግል ፎርም ላይ በዕለቱ የሚቀበሉ ወላጆቻችሁ እንድታስመዘግቡ በአክብሮት እንጠይቃለን። ወደፊት በጃንደረባው ሚዲያ ገጽ ላይ በምንለቅላችሁ የሁነቱ ዲዛይን መግለጫ መሰረት ልዩ ቦታውን የምታውቁት መሆኑ እንደተጠበቀ ሆኖ በኤግዚቢሽን ማዕከል ውስጥ የሚገኝ ክሊኒክ በጃን ሉቃስና ተባባሪ የሕክምና ተቋማትና ባለሙያዎች አማካኝነት የሚተከሉ ጊዜያዊ ክሊኒኮች፣ አምቡላንስ መኪኖች፣ ጊዜያዊ ተንቀሳቃሽ መጸዳጃ ቦታዎች፣ በጃን ህንደኬ የሚተከሉ የሽያጭ ድንኳኖች እንደሚገኙም ልናሳውቅ እንወዳለን። የአእላፋት ዝማሬ በብፁዓን አባቶች ቡራኬ መመሪያ ድጋፍና ክትትል የሚዘጋጅ የጠቅላይ ቤተ ክህነትና ከአዲስ አበባ ሀገረ ስብከት ኃላፊዎች በተለያዩ ሁኔታዎች የተሳተፉበት በመሆኑ አባቶች የበዓሉን አከባበር በተመለከተ ተጨማሪ መግለጫና አባታዊ መልእክት የሚያስተላልፉ ይሆናል። ትራንስፖርትን በተመለከተ በርካታ ሰንበት ትምህርት ቤቶችና አድባራት ወደ አእላፋት ዝማሬ የደርሶ መልስ አውቶቡሶች እያዘጋጁና ማስታወቂያ እያስነገሩ መሆኑን ተመልክተን አድንቀናል። በዚህ ተግባር የሚቀረፈው የትራንስፖርት ችግር ብቻ ሳይሆን ለዝማሬ የተሳተፉ ምእመናን ማስቀደሳቸውን የሚያረጋግጥ በመሆኑ ይበል የሚያሰኝ ነው። በመሆኑም ምእመናን በየአካባቢያቸው የተዘጋጀውን የትራንስፖርት አቅርቦት በመጠቀም ያለምንም መጉላላት ታድማችሁ እንድትመለሱ እንዲሁም የሰንበት ትምህርት ቤቶችንና ማህበራቱን አገልግሎት እንድትደግፉ ጥሪ እናቀርባለን። የትራንስፖርት አቅራቢዎች ዝርዝራቸውን በማህበራዊ ድረገጾች ላይ የምናጋራችሁ ይሆናል። እንዲሁም መኪና ያላችሁ ምእመናን መርሃ ግብሩ ሲጠናቀቅ ወደ እናንተ አቅጣጫ የሚሄዱ እህት ወንድሞችን በመጫን የትራንስፖርት አገልግሎት እንድትሰጡን ይሁን። ኢትዮጵያዊ ጃንደረባ ትውልድ ተጨማሪ የትራንስፖርት አማራጮችን በመፈለግ ምእመናን ያለምንም መጉላላት መርሃ ግብሩን ታድመው ወደ የአጥቢያቸው እንዲሄዱ
አስፈላጊውን ጥረት እያደረገ ሲሆን ውጤቱን በሂደት የሚያሳውቅ ይሆናል። የተመለከታችሁት ነው እንግዲህ ዘንድሮ 3ኛ ዓመቱን ይዟል። የአእላፋት ዝማሬ በመስቀል አደባባይ ነው የሚደረገው። እንግዲህ የአእላፋት ዝማሬ አዘጋጆች የሰጡት መግለጫ ይህን ይመስላል። ያው ወደዚህ ቦታ የምትጓዙ ወደዚህ ቦታ ለመሄድ ያሰባችሁ ሁሉ ቅድመ ዝግጅቶችን እንድታደርጉ እንዲሁም ደግሞ ማሄድ ማንችል ደግሞ በተለያዩ ቻናሎች ላይ የላይቭ ስትሪም አገልግሎት ስላለ ያንን የላይቭ ስትሪም መከታተል እንችላለን ማለት ነው። እግዚአብሔር አምላክ ለዚህ ቀን ያደርሰን፣ ልደቱን እንድናከብር በደስታ በዝማሬ እንድናከብር እግዚአብሔር አምላክ ሁላችንንም ይርዳል ለማለት ፈልጋለሁ። እሺ ወደ ቲክቶከሮቹ ከማለፋችን በፊት እንደው እንድትሰሙት ነው ለዘመድኩን የተላለፈው የንስሐ ጥሪ ምንድነው? ንስሐ ግባ ተብሏል። እስቲ ምንድነው ንስሐ የሚገባው? እና ወንድም ዘመድኩን ቀጥታ ላንተ ነው መልእክት ማስተላልፈው። መሪዎችን ማክበር አለብን፣ ክብር መስጠት አለብን እና ያ ደግሞ መጽሐፍ ቅዱሳዊ ነው። ፕሊዝ ካም ባክ፣ ተመለስ፣ ንስሐ ግባ። ንስሐ መግባት ማለት መመለስ ማለት ነው። ፕሊዝ በቃ ይሄ የተቃውሞ መንገድ በቃ ምንድን ሞቲቭህ? ለማን የቆምከው? አሁን ያዝከውን መንገድ ይዘህ ሄደህ የምታሳካው ግብ ምንድን ነው? አለ የተሰራ የተጨበጠ ግብ አለ የምትደርስበት። ፕሊዝ አንዳንዴ ነገሮችን መደገፍ መልካም ነው። ለራስህ ጊዜ ውሰድ። እግዚአብሔር ምናልባት መልእክት እየነገረ ሊሆን ይችላል። ሰምተህ ከተመለስክ ታተርፋለህ። እንደ ድሮ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጀምረህ በስመ አብ ወወልድ ወመንፈስ ቅዱስ ብለህ እንድጨርስ ነው የምፈልገው እኔ። እዚህ ጋር ማንሳት ይኖርብኛ አይኖርብኝ አላውቅም። አንድ ጊዜ የሆነ ከጦርነት ጋር ተያይዞ ነው ብቻ እንደዚህ ተቆርጦ የመጣ ቪዲዮ ትዝ ይለኛል። በስመ አብ ብለህ ጀምረህ ከዛ ግንባሩ ምናምን ስትል ኤዲት አድርገው ያቀረቡት ትዝ ይለኛል። እና አይ ቲንክ ክርስቲያን ከሆነ እኔ እንደ አንድ ክርስቲያን ነው የምነግርህ። ሃይማኖት ቀይር አይደለም ምናምን፣ እዛው ኦርቶዶክስ ቤተክርስቲያን ሆነ ወንጌሉን አንሳው በለው፣ ከዛ በኋላ አንብበው፣ ከዛ የብዙ ህዝብ ጆሮና አይን ተከፍቶልሃል አይደል? ወንጌል አስተምር እና ብዙ ልክ አሁን ወንድም ሄኖክ እንደሚያደርገው አንተም ደግሞ የራስህን ህዝቡ ወደ ሃይማኖት እንዲመለስ ወደ ወንጌል እንዲመለስ የራስህን አስተዋጽኦ አበርክት። ለቤተክርስቲያን ዝማሬ በመስጠት በጣም ብዙ አበርክቶ እንዳለህ ባለፈው ስትናገር ሰምቻለሁኝ እና ይብቃ ወንድምዬ። በዚህ አጋጣሚ አይዊሽን አንድ ቀን አገርህ ተመልሰህ ልትገባ እመኛለሁ። አንተም ብቻም አይደል። በዚህ አጋጣሚ በአንድ ድንጋይ ሁለት ወፍ የሚባል ተረት አለ እና ምናልባት እኔ ዛሬ በአንድ ድንጋይ 3 ወፍ ልምታና መልእክት ማስተላለፍ ፈልጋለሁ። አንደኛ ለአንተ፣ ከዛ ሁለተኛ ለኦርቶዶክስ ቤተክርስቲያን፣ ሶስተኛ ለኦርቶዶክስ ቤተክርስቲያን እና ለወንጌላውያን ሁለተኛ ይሁንልኝ፣ ሁለቱም ክርስቲያን ስለሆኑ። ሶስተኛው ለመንግስት። ኦኬ፣ በአንድ ድንጋይ 4 ወፍ እንዳይሆንብኝ እና እኛ አብረን እንደዚህ ማች አንድ ላይ የሚያደርጉን ነገሮች ላይ አብረን ብንቆም እዝናት ቢግ ዲል። ለመወደድ አይደለም ለማጎብደድ አይደለም እየተናገርኩ ያለሁት። ጀስት ይሄ ደስ የሚል ነው። ሴቶች በቤተክርስቲያን ሲሆኑ ጸጉራቸውን ይሸፈኑ የሚል መጽሐፍ ቅዱስ ቃል አለና አለባበሳችን እንደዛ ቢያምር ደስ ይለኛል። አብረን እንደዛ ብንዘምር ደስ ይለኛል። ይሄ የሚያጣላን የሚያለያዩን ነገሮችን ብንጥል ደስ ይለኛል እና የጌታን ልደት በቃ እንደ ፌስቲቫል በየዓመቱ በጣም ምርጥ አድርገን ብናከብር። አሜሪካን የተደረገውን አይታችኋል አይደል? እንዴት በሚያምር ሁኔታ እንደተከበረ እሱ ደስ ይለኛል። እና መሰዳደብ እናቁም። ተሰዳድበን የምናስደስተው እግዚአብሔር የለም። ሁለታችንም ተወቃቅሰን የምናስደስተው እግዚአብሔር የለም። እግዚአብሔር አክቲቪስት አይፈልግም። እግዚአብሔር የሚፈልገው ልጆች ነው፣ በጎቹ ነው ያለን። እርስ በርስ ተዋደዱ ነው ያለን። ትእዛዛት ሁሉ የሚጠቃለሉት በዛ ትእዛዝ መሰረት ነው እና እንዋደድ፣ እንከባበር። የሚያለያዩን ነገሮችን ፖዝ እናድርጋቸው። እዛ ላይ ስንሟገት አንኖር። ክርክር ኃጢአት ነው። በመጽሐፍ ቅዱስ ክርክር ኃጢአት ነው። ክርክር ኃጢአት ነው። ኦኬ። እና ቃሉ ላይ አትጨምሩ አትቀንሱ ስለሚል አናሻሽል። ሌላ ደግሞ መናገር የምፈልገው ነገር መንግስትን ነው። መንግስት ኢትዮጵያን የሚመራው መንግስት በአፍሪካ እንደ አንድ ኢትዮጵያዊ መሪ፣ እንደ አንድ የአፍሪካ መሪ የሚታየው በዓለም ዘንድ የራሱ የሆነ አስተዋጽኦ ያለው በጣም ትልቅ ነው እና እስከዛሬ መንግስትን ማክበር፣ ለባለስልጣን መገዛት፣ መንግስት የእግዚአብሔር አገልጋይ እንደሆነ መጽሐፍ ቅዱስ ላይ የተጻፈ ቃል አለ እና እኛ ያንን ተላልፈን ብዙ የምንናገረው ነገር ነበረ። እንደ ህዝብ የምመኘው እኛ ለመንግስት እንድንገዛ፣ መንግስትን እንድናከብር፣ መንግስትም እንደ ህዝብ እንዲያከብረን፣ መብቶቻችንን እንዲያስከብርልን፣ ሰላማዊ ሀገር ሽግግር እንዲኖር፣ ከጦርነት ከረሃብ ከችግር እንድንላቀቅ መንገዶች እንዲከፈቱ፣ በተለያየ የሀገራችን ክፍል ላይ ያሉ የጦርነት ተጎጂዎችን እንድናግዝ፣ የረሃብ ተጎጂዎችን እንድናግዝ፣ የከሌ ሳይባል በቃ ለሀገር ለኢትዮጵያ እንድንሰራ። የዚህን ሀሳብ የዚህን አስተያየት ለእናንተ ልስጥ። በዚህ ላይ ምን ትላላችሁ? የተሰማችሁን ተናገሩ። እኔ ወደ ቲክቶከሮቹ ልለፍ። ልደተ ቃል እንግዲህ የሰጠው ምላሽ አለ። ሰፋ አድርጎ
በርካታ ነገሮችን አንስቶ ያከፋፈል ሁኔታዎችንም ስለ ፐርሰንትም ስለ ብዙ ነገር አንስቷልና እንደው ስላለበት እዛ ግሩፕ ውስጥ ስላለ ከሚነሱ ስማቸው ከሚነሱ ግሩፖች መካከል ውስጥ ስላለ የሰጠውን ምላሽ እንስማ። ሰብሳቢ እኔ ሎዛ ኢቨንት ነው አይደለ? ከሎዛ ኢቨንት ጋር በነበርኩበት ሰዓት ላይ አንድም ቀን አይቼ የማላውቀው ነገር ቢኖር ከተሰበሰበው ላይ ይሄን ያህል ፐርሰንት እኔም ተቀብዬ አላውቅም፣ ሎዛ ኢቨንትም ተቀብሎ አያውቅም። ተቀብሎ የሚያውቁ ቲክቶከሮችም የሉ። 5%፣ 20%፣ 15% እንደዚህ ብሎ የሚናገር ቤተክርስቲያን ወይም ደግሞ ደብር ካለ ሎዛ ኢቨንት እነ ልደተ ቃል ሌሎቹም ወንድሞች በኮሚሽን ገንዘብ ተቀብለውናል፣ ከተሰበሰበው 50 ሚሊዮን ከሆነ 15%ቱን ተቀብለውናል የሚሉ አካላት በደብዳቤ መረጃ ይዘው ከመጡ እኔ እቀጣለሁ። አሁኑኑ ይሄው በኮሚሽን ተቀብዬ ከሆነ እኔ ከቤተክርስቲያኒቷ ላይ ገንዘብ ማለት ነው በማህተሜ በፍጹም አድርጌው የማላውቀው ነገር በጭራሽ ማለት ነው። እኔ አይደለሁም ሎዛ ኢቨንትም አድርጎት የማያውቀው ነገር። የትኛውም ቲክቶከር ከቤተክርስቲያኒቷ ላይ ከተሰበሰበው ላይ በፐርሰንት ወስደን ይሄር ነው ገንዘብ የለም። ነገር ግን እነሱ ራሳቸው ወደው ፈቅደው በልቦናቸው አምኖበት የሚያደርጉልን ነገር አለ። ልክ ለመምህራን እንደሚያደርጉት ለዘማሪያን እንደሚያደርጉት ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስታወቂያ ስታሰራ ኢቢኤስ ጋር ሊሆን ይችላል፣ ወይም ደግሞ ጋዜጣዊ መግለጫ ለመስጠት ስትፈልግ የሚዲያ አካላቶችን ሰበስባለች። ተስማምታ ነው፣ በፐርሰንት አይደለም የምትከፍላቸው። ተስማምታ ለሚሰጡት የሚዲያ ሽፋን ትከፍላለች አይደል? እሷም ደግሞ ማስታወቂያ ላሰራ ብትል ይከፍሏታል ቤተክርስቲያንን። ልክ እንደዛ አብያተ ክርስቲያናት ያመኑበትን ክፍያ በሎዛ ኢቨንትስ በኩል ለሚመጡት የሚዲያ አካላቶች የሚከፈል ክፍያ አለ። ያ ስርቆት አይደለም፣ የሥራ ክፍያ ነው። እንደ አንድ የሚዲያ አካል ማለት ነው እንጂ ከሚሰበሰበው ገንዘብ ላይ ይሄን ያህል ፐርሰንት ታመጣላችሁ፣ የኛ ድርሻ ይሄ ነው፣ የእናንተ ድርሻ ይሄ ነው የሚል አግሪመንት ኖሮ አያውቅም፣ ሊኖርም የማይችልም። እና እንደዛ አይነት ኦፊሻል የሆነ ሰነድ ያላችሁ ሰዎች በህግ ልጠይቁን፣ ፊት ለፊት አውጥታችሁ ልታዋርዱን ትችላላችሁ። መቼም ሎዛ ኢቨንትም በየትኛውም መንገድ ላይ ከየትኛውም ገዳማት ላይ በፐርሰንት የተቀበለው ክፍያ እና ለኛም የከፈለው ክፍያ የለም። ተባብረንም አናውቅም። እንደዚህ አይነት ነገር ከምንጸየፈውም ነገር ቢኖር አንዱ እሱ ነው። አብያተ ክርስቲያናት እንኳን እንደዚህ አይነት አስተሳሰብ ኖሯቸው ገዳማት የሆኑ ደብራት እንደዚህ አይነት አስተሳሰብ ኖሯቸው እንኳን ወደኛ ሲመጣ ሎዛ ኢቨንት ጋር ሲመጣ መልሱ የሚሆነው ምንድነው? የመጀመሪያው መልስ በኮሚሽን የሚባል ስራ የለም። ከቤተ ክርስቲያን ላይ ከሚገኘው ገቢ ይሄን አልካፈላለሁ የሚል ስምምነት የለም። እንደዛ አስባችሁ ከመጣችሁ ተመልሳችሁ ሂዱ ተብለው ነው የሚሸኙት፣ በዛ ማይንድ እንኳን ሲመጡ። ስለዚህ ይሄን ያህል ነው ያለው ነገር። ግልጽ አደርግላችኋለሁ ብዬ አሰብኩት ይሄንን ነው። እኔ በማደርጋቸው በእያንዳንዱ ፕሮግራሞች ላይ የአልጋ አልተከፈለልኝ ወይ ተከፍሎልኝ ያውቃል። የትኬት ተከፍሎልኝ፣ የትራንስፖርት ለምበላበት ለምጠጣበት። ምክንያቱም ከአንድ ቦታ ወደ አንድ ቦታ ሲሄድ እኔ ያወጣው አይደለም እዛ ቦታ ላይ እኛን ስትሳደቡ ስናገሩ የነበረው ሰዎች እኮ የራሳችሁ ስራ የራሳችሁ ህይወት ያላችሁ ሰዎች ናቸው። ስለዚህ እንደዛ አይነት ቦታ ላይ ስንሄድ እኔ በራሴ የአየር መንገድ ትኬት እየከፈልኩኝ የመኝታዬን እየከፈልኩኝ አይደለም እዛ ጋር ቁጭ የገቢ ማሰባሰቢያ ፕሮግራም አድርገው። ይሄ የኔ ወጪ ስላልሆነ ገና ከጅምሩ ያ ደግሞ ስርቆት አይደለም። ከአንድ ቦታ ወደ አንድ ቦታ ስኬድ የትራንስፖርት ወጪ ያለ ወጪ ነው፣ በግልጽ የሚከፈል ክፍያ ነው። ለኔ እኔ ኪስ አይገባ፣ ኢቨንት ኦርጋናይዘር ኪስ አይገባ። አገልጋዩ ሲመጣ ለሚበላበት ለሚጠጣበትና ለሚያርፍበት ይሄ ተገቢ ነው። ይሄን አቡነ አብርሃምም ተናግረዋል እኮ። እሱ ብቻ አይደለም፣ ቦታው ላይ ሄደን ቁጭ ብለን ፕሮግራም ስናዘጋጅ እና ያን ሁሉ ሰዓት በተከታታይ ለ5 ቀን ለ6 ቀን ለ7 ቀን በምንቆይ ሰዓት ላይ አብያተ ክርስቲያናቶቹ አምነው ለኛ የሚከፍሉን ክፍያ አለ። ያ ክፍያ ግን ቤተክርስቲያኒቷን የሚጎዳ፣ ቤተክርስቲያኒቷን ኪሳራ ውስጥ የሚከት፣ ቤተክርስቲያኒቷን የመበዝበዝ እና በፐርሰንት የመካፈል ክፍያ ሆኖ ማያውቅ አንድም ቀን እንደዚህ አይነት መንገድ እኔ አይቼ አላውቅም። በግሌ ዘማሪያን ሲዘምሩ ይከፈላቸዋል፣ ሰባኪያን ሲዘምሩ ይከፈላቸዋል፣ ዩቲዩበሮች ላይቭ ስትሪም ሲያስተላልፉ ይከፈላቸዋል። ቲክቶከሩ ላይቭ ስትሪም ሲያስተላልፍ ሲከፈለው ለምንድን ነው በጣም ኃይለኛ ድምጽና ጩኸት የሆነው? ለምንድን ነው ቲክቶከሩ ላይ ብቻ ትኩረት? ቲክቶከሩ አይበላም አይጠጣም፣
ህይወት የለውም። ቲክቶከሩ ላይ ብቻ ትኩረት የሚደረገው ዩቲዩበሩ አለ፣ ዘማሪ አለ፣ አርቲስቱ አለ፣ ሁሉም አለ፣ ሰባኪው አለ፣ መድረክ መሪው አለ። ቲክቶከሩ ብቻ ተነጥሎ የሚቀጠቀጥበት መንገድ እኔ አልገባኝም። ስለዚህ ሞር እኔ ግልጽ ማድረግ የምፈልገው ነገር ሎዛ ኢቨንት ሆነ እኔ የማውቃቸው ሚዲያዎች ራማ ሚዲያ የሚሆን ሎዛ ኢቨንት በፐርሰንት ክፍያ እኔ አይቻላቅ። ሎዛ ኢቨንት ስፔሻሊ ብዙ ጊዜ በእንደዚህ አይነት የበረከት ስራዎች ላይ የተሳተፍነው በሎዛ ኢቨንት አማካኝነት ነው። ስለዚህ ሎዛ ኢቨንት ከየትኛውም ቤተክርስቲያን ላይ በፐርሰንት የተቀበለው ክፍያ የለም። እዚህ የት ነው ግሸን ማርያም የሄድን ሰዓት ላይ አዘጋጅ የነበረው ሎዛ ኢቨንትስ ነው። ከአርቲስቶች ጋር ከሌሎች አርቲስቶች ጋር እዛ ፕሮግራም ላይ ተሳትፍ ያለው ነው። 5 ቀን የቆየ ነው። ወደ 150 ሚሊዮን ብር የተሰበሰበው አጠቃላይ ካሽ ወደ 150 ሚሊዮን ብር የተሰበሰበው ማንም ሰው 5 ሳንቲም በፐርሰንት ከዛ ላይ የነካ የለም። ራሳቸው ሰበካ ጉባኤው እዛ ለቆየንበትና ላደረግነው ነገር ወደው ፈቅደው እንዲህ አድርጉልን ሳንል በራሳቸው ፍቃድ ያደረጉት ነገር ግን አለ። እሱንም ገና እዛ ከመምጣታችን በፊት። ስለዚህ በኮሚሽን ነው የሚሰራው ከተባለ ስራው ከተሰራና ካለቀ በኋላ በጋራ አካውንት ከፍተ ነው ከዛ ላይ ነው የምትቀበለው። እንደዚህ የሚባል ነገር ነው ያቺ ማለት። እስካሁን ደግሞ በኮሚሽን ነው እያሉ የሚናገሩት አካላት በኮሚሽን የተከፈለበት ደብዳቤ የሚሆን ማስረጃ እና መረጃ አላቸው እነዛ ሰዎች? የላቸው። አንዱም የለውም። አንዱም በዚህ ውል ያለው ነገር ከሆነ ውሉ ላይ ሎዛ ኢቨንት ከነዚህ አይነት ሰዎች ጋር ሲዋዋልና መሰረታዊ በሁለት ማህተም የተመታ ወረቀት ላይ ከሚገኘው ጠቅላላ ሂሳብ ህዝቡ ከሚሰጠው ገንዘብ ላይ ይሄን ያህል ብር ትሰጡኛላችሁ የተባለበት አንድ ቦታ ይል እኛም እናንተ ህዝበ ክርስቲያኑ ካስገባችኋት ብር ላይ 5 ሳንቲ ወስደናናቅ 5 ሳንቲ እናንተ ካስገባችኋት ገንዘብ ላይ ሎዛም ነክቶ ያቅም እኛም ነክተናናቅ። እናም ደግሞ እኛ ለማንም ሰው የግል አካውንታችንም ልከናናቅ። እኔ በግሌ ለማንም ሰው የግል አካውንቴን ሰጥቼ አላውቅም። እናንተ ካሰባሰባችኋት ላይ ገንዘብ ሽራፊ ሳንቲም ነክተን ማናውቅ። ስለዚህ አብዛኛው ነገር ገንዘብ ይከፈላችኋል ወይ? አዎ። በፐርሰንት ግን ተከፍሎን አያውቅም። በፐርሰንት ተከፍሎን አያውቅም። አበደን አለቀ። በቃ እናንተ በጣም ህዝቡ የጮኸው እና ያንጫጮ ሌባ ያስዋሉ በፐርሰንት ይከፈላችኋል፣ ተከፍሎን አያውቅም። ልክ አቡነ አብርሃም የተናገሩት ንግግር ነው። የአልጋ የመኝታ የምግብ ተከፍሏቸው እዚህ ድረስ መጥቶ ላገለገሉበት ወዶ ፈቅዶ ደብሮ የሚያደርገው ክፍያ ካለ አለ። በፐርሰንት ግን አይደለም። በቃ አለቀ። ሆኖም አያውቅም፣ ተከፍሎንም አያውቅም። እና እናንተ ሚዲያ ላይ ያወራችሁትና ያራገባችሁት ሞር ለፕሮቴስታንቱ ነው ግብአት የሆነው። በትምህርት ሲቀጠቀጥ የነበረ ተስፋ የቆረጠ ፕሮቴስታንት ነው ቀን በቀን የጸጋዬን ቪዲዮ እየለቀቀ ያለው። በማደርጋቸው በእያንዳንዱ ፕሮግራሞች ላይ የአልጋ አልተከፈለልኝ ወይ ተከፍሎልኝ ያውቃል። የትኬት ተከፍሎልኝ፣ የትራንስፖርት ለምበላበት ለምጠጣበት። ምክንያቱም ከአንድ ቦታ ወደ አንድ ቦታ ሲሄድ እኔ ያወጣው አይደለም እዛ ቦታ ላይ እኛን ስትሳደቡ ስናገሩ የነበራችሁ ሰዎች እኮ የራሳችሁ ስራ የራሳችሁ ህይወት ያላችሁ ሰዎች ናችሁ። ስለዚህ እንደዛ አይነት ቦታ ላይ ስንሄድ እኔ በራሴ የአየር መንገድ ትኬት እየከፈልኩኝ የመኝታዬን እየከፈልኩኝ አይደለም እዛ ጋር ቁጭ የገቢ ማሳሰብ ፕሮግራም አድርገው። ይሄ የኔ ወጪ ስላልሆነ ገና ከጅምሩ ያ ደግሞ ስርቆት አይደለም። ከአንድ ቦታ ወደ አንድ ቦታ ስኬድ የትራንስፖርት ወጪ ያለ ወጪ ነው። በግልጽ የሚከፈል ክፍያ ነው። እኔ ኪስ አይገባ፣ ኢቨንት ኦርጋናይዘር ኪስ አይገባ። አገልጋዩ ሲመጣ ለሚበላበት የሚጠጣበትና ለሚያርፍበት ይሄ ተገቢ ነው። ይሄን አቡነ አብርሃምም ተናግረዋል እኮ። እሱ ብቻ አይደለም። ቦታው ላይ ሄደን ቁጭ ብለን ፕሮግራም ስናዘጋጅ እና ያን ሁሉ ሰዓት በተከታታይ ለ5 ቀን ለ6 ቀን ለ7 ቀን በምንቆይ ሰዓት ላይ አብያተ ክርስቲያናቶቹ አምነው ለኛ የሚከፍሉን ክፍያ አለ። ያ ክፍያ ግን ቤተክርስቲያኒቷን የሚጎዳ ቤተክርስቲያኒቷን ኪሳራ ውስጥ የሚከት ቤተክርስቲያኒቷን የመበዝበዝ እና በፐርሰንት የመካፈል ክፍያ ሆኖ ማያውቅ አንድም ቀን እንደዚህ አይነት መንገድ እኔ አይቼ አላውቅም። ደግሌ አለ የሚል ሰው ካለ መቶ ሊናገር ይችላል።
የመጨረሻ አንድ ሳልናገር ማላልፉ ነገር ተመስገን የጌታ ልጅ በኔ ዙሪያ ከማን ጋር እንደተነጋገረ አላውቅም። ቮይስ ሪከርድ ወጥቶ ነበረ። ልደተ ቃል እንደዚህ ይከፈለዋል ኦሬዲ ገንዘቡ ተሰብስቦ ሞልቶ ያንን ክፍያ ልደተ ቃል እኔ እና እሱ ተጠርተን እንደዚህ ይሄና 100 ሺህ ብር እንድትከፍላችሁ ተብለን ከዛ እኔ እምቢ አልኩኝ እሱ ግን ሄደ ብሎ የተናገረው እሱን ጠይቁት። ስለዛ ነገር እኔ ምንም አውቀው ነገር የለም። እሱን ጠይቁት። ተመስገን ወንድሜ ነው። እሱን ጠይቁት። ምናልባት እኔና እሱ በተጋጨንበት ሰዓት ላይ እኔና እሱ በግል ጉዳይ በተጋጨንበት ሰዓት ላይ ስሜታዊ ሆኖ የተናገረው ንግግር ነው ብዬ ነው እኔ ማምነው። ፐርሰናሊ ስሜታዊ ሆኖ የተናገረው እኛን ለመክሰስ ለመውቀስ የሚፈልጉ አካላት ሪከርድ አድርገውት በስሜታዊነት ያሰው ተመስገን እንደምታውቁት ብዙ ስሜታዊ ነው። በቅርብም እንኳን ተናዶ የተናገረው ነገር ታውቃላችሁና እሱ ለተናገረው ንግግር እኔ ኃላፊነት አልወስድም። እሱ ራሱ የተናገረው ንግግር ነው። የምትጠይቁትም እሱ ነው። ስሜታዊ ሆኖ የተናገረው ነው ብዬ ነው ማምነው። ምክንያቱም እኔ ነኝ ራሴን የማውቀው። እሱ የተናገረኝ አይነት ሳልሆን እኔ ነኝ ራሴን የማውቀው። ያ በስሜታዊነት የተነገረ ንግግር ነው እንጂ እናም ደግሞ በሱ ዙሪያ ላይ ጥያቄ ያላችሁ አካላቶች ካላችሁ ተናጋሪውን ነው መጠየቅ ያለባችሁ። ከየት አምጥቶ ምን አይቶ በምን አይነት መንገድ ተናገረው የሚለው ራሱ ነው መናገር ያለባችሁ። እኔና ተመስገን በመካከላችን ክፍተት ነበረ ግን ከእንደዚህ አይነት ነገር ጋር የሚያገናኝ ሳይሆን የግል ወንድማማች ጸብ ነበር። ያን ጸባችንን ፈተነዋል። ያን ንግግርም አይ ቲንክ የቆየ ንግግር ነው ይመስለኛል። እኔ ከሰማሁት ቆይቻለሁ እና እንደዚህ ማለት አልነበረብህም እንደዚህ መናገር አልነበረብህም ብዬ ገጽሻለሁ። ያላየኸውን ያልተቀበልኩትን እንዲህ ሲደረግ ለኔ ያላየኸውን ነገር ስም የማጥፋት ደረጃ ነው ያደረከው ብዬ በቀጥታ እሱን ነግሬው አውቃለሁ። እና ይሄ የተናገርከው ንግግር ደግሞ እኔን ሁሉ ጊዜ ሲያሰደብ የሚኖር ነው። ማብራሪያ መስጠት በምትችልበት ሰዓት ላይ ማብራሪያ ሰጥ ብዬ ለሱም ነግሬዋለሁ። እሱም ባደረገው ነገር አጽኖ ተሰስቶ ስሜታዊ ሆኖ የተናገረው ንግግር እንደሆነ አስረድቶኛል። እኔም በዛው ይቅር ተባብለን ይኸው አለን። ስለዛ ሞር በዛ ጉዳይ ላይ 100 ጊዜ ቮይስ የሚነሳ ከሆነ የኔ መልስ ይሄ ነው። ባልዋልኩበት ነው ውላል የተባልኩት፣ ባልተቀበልኩት ነው ተቀበላል የተባልኩት። ያንን አላቅም። ሞር ደግሞ የተናገረው አካል ደግሞ እንዲህ ነው በዚህ ምክንያት የተናገርኩት ብሎ ማስረዳት ይችላል። እሱ ላይ ብዙ ጊዜ ነው ያላባክነው። ሌላኛው እንግዲህ የሆነች የወጣች አጭር ወረቀት ናት። ሁለት አይነት ወረቀቶች ነው የወጡት። አንደኛ ቀይ ሃይላይት የተደረገባቸው ዋጋቸው ላይ፣ አንደኛ ደግሞ የኤአይ ጄሚኒ ምልክት አለባታለች። ዋጋ ዝርዝሩ እንኳን ግልጽ ያልሆነ፣ በዚህኛው በኩል ደግሞ ሞዲፋይ ሆኖ ይወጣል። የሀገር ስብከት ደብዳቤም እንዳልሆነ፣ የደብር ደብዳቤም እንዳልሆነ ወይም ሰነድ እንዳልሆነ፣ ማህተም የሌለው ቁና የሌለው የሥራ አስኪያጅ የምንም አይነት ፊርማ የሌለው ድብዝዝዝ ያለ እርጥብ ማህተም የሌለው ደብዳቤ በዛ ምክንያት የብዙዎቻችን ስም ጠፍቷል። ያ ሀገር ስብከቱን የሚወክል እንዳልሆነ ተናግረዋል። ስለዚህ ባጭሩ ከዚህ በፊት ቀስ ብዬ አስረዳቸዋለሁ ያልኩት የነበረው ጉዳይ ይሄ ነው። የተለየ ተሳሰበ ነገር አላደረግንም። እንደተከታተላችሁት ነው። በርካታ ሐሳቦችን አንስቷል። እንግዲህ ዋናው ሐሳብ በፐርሰንት ክፍያ እንደማይደረግ ነው። ሎዛም ኢቨንት፣ ሎዛም ሚዲያ ሆነ ራማም የተለያዩ አካላቶች በፐርሰንት ምንም አይነት ክፍያ እንደማያገኙ ተናግሯል። ነገር ግን አብያተ ክርስቲያናቱ ገዳማቱ ደስ ያላቸውን የፈቀዱትን የወደዱትን ያደርጉላቸዋል። ጉዞዎችን ሲጓዙ ወደ ተለያየ ክፍለ ሀገር ሲሄዱ የፕሌን የምግብ የአልጋ ሁሉ ወጪያቸው ይቻላል። ከዛ ውጪ ደግሞ እንግዲህ ለእጃቸው እየተባለ የሚሰጣቸው ገንዘብ እንዳለ ተናግሯል ማለት ነው። በቃ አለቀ። ዩቲዩበሮች፣ ዘማሪዎች፣ ሰባኪያን ይከፈላቸዋል፣ ያገኛሉ። ሲዘምሩ ሲሰብኩ ያገኛሉ። ከአንድ ቤተክርስቲያን ወደ አንድ ቤተክርስቲያን ተጓጉዞ ሲዘምሩ ሲሰብኩ ያገኛሉ። ምን ነው እኛ ቲክቶከሮቹ ላይ ሲሆን በረታ። የበረታበት ምክንያት እንግዲህ እኔ ሲመስለኝ ከፍ ብሏል ነው። አሁን ወጥ የተባለው ሰነድ እውነታውን እንግዲህ እግዚአብሔር ነው የሚያውቀው። የአዋሳ ሀገረ ስብከትም ስራ አስኪያጅ ተናግሯል ውሸት እንደሆነ። እንግዲህ ያ የወጣው ከፍ ብሏል፣ ይሄን ያህል ቤተክርስቲያን ገቢ ለማስገኘት ተሄዶ ይሄን ያህል ገንዘብ ለምን ይገኛል በሚል ሁኔታ ነው። ግን እነሱ ይሄን ያህል አናገኝም፣ ይሄ ሰነድ ትክክል ነው ብላችሁ ትክክለኛ መረጃ ካላችሁ አምጡ ነው። ባይዘው ሁሉ ጊዜ እንደምላቸው ለምን ተከፈላችሁ አለ ማግኘት አለባችሁ። ምክንያቱም ስራቸውን፣ ጊዜያቸውን፣ ሁሉም ነገራቸውን ትተው ነው እዚህ ጋር የሚሄዱት አይደል? ረጅም ሰዓት ነው የሚቀመጡት። በዚህ ውስጥ እንግዲህ እነሱም የበረከት ስራ እየሰሩ አብያተ ክርስቲያናቱ የፈቀደውን የወደደውን ሲያልፍ ወዶ ለሻይ ቢሰጥ፣ ከዛ ውጭ ግን እህል ውሃ መቻል መኝታ መቻል ግድ ነው። ሰዎች ናቸው። ከላይ ጀምሮ አንስቶታል እኮ ብፁዓን አበው ሊቃነ ጳጳሳትም
ከአንዱ ወደ አንዱ ለንግስ በዓል ሲሄዱ የሚያገኟቸው ነገሮች እንዳሉ ጠቅሷል ወንድማችን። ስለዚህ አሁን እንዲህ አይነት ነገሮች ነው ያሉት። ይሄንን ምንም አይነት ክፍያ አናገኝም አንልም ብሏል እኮ ያገኛሉ፣ ክፍያ እንደሚያገኙ ተናግረዋል። ግን አብያተ ክርስቲያናቱ የፈቀዱትን የወደዱትን ነው፣ በፐርሰንት አይደለም እየተከፈለን ያለው የሚሉ ነገሮች ተነስተዋል። ይሄ ነገ ከነገ ወዲያ እንዴት ነው የሚሆነው፣ ክፍያው በምን አይነት መንገድ ነው የሚሆነው የሚለውን ራሳቸው ከዚህ በኋላ የሚያስተካክሏቸው የሚያዩዋቸው ነገሮች ሊኖሩ ይችላሉ። ግን አሁን መሳሳቦችን እንተው ለማለት እወዳለሁ። በቃ ሰዎች ስተትም ካልተሰራ መሳሳቦችን ትተን እርስ በርስ የምንመካከርበት፣ እርስ በርስ የምንነጋገርበት፣ ለአንዲቷ ቤተክርስቲያን ሁላችን ይቆም። በአንዲቷ ቤተክርስቲያን ውስጥ ሆነን በጣም መከፋፈል፣ እርስ በርሳችን እገሌ ሌባ እገሌ እንደዚህ የሚሉ ታሪኮች ውስጥ ገዝተናል። ያንን ግን በምን እናስተካክለው? በምን መስመር እናስይዘው? በምን ወጥቶ እንዳይሄድ እናድርገው? ምን አይነት ስራዎችን መስራት አለብን የሚለው ነገር ላይ መታሰብ አለበት። የሚሰበሰቡ ገቢዎችስ ቁጥራቸው ብቻ ነው ወይ እየተነገረ፣ የገንዘቡ መጠን ብቻ እየተነገረ ነው የሚወጣው ወይስ ያ ገንዘብስ ገቢ ይደረጋል የሚለው ነገርም መታሰብ አለበት ብዬ አስባለሁ። እንግዲህ ወንድማችን ያለውን ነገር በስፋት ገልጿል። ሌሎቹም እንግዲህ አሁን ፐርሰንት የሚለው ነው እንጂ እነ ዘመድኩንም እነ ወንድማችን ጸጋይም ባይዘወይ እነዚህ ሰዎች ስለ ቤተክርስቲያን አንዲት ነገር የተሳሳተ ነገር ሲያዩ ዝም የማይሉ የቤተክርስቲያን ልጆች ስለሆኑ ነው ይሄንን ከስር እየተጋፈጡ ያሉት ማለት ነው። ስለዚህ ለእነሱም የደረሳቸው መረጃ ያለውን ነገር ነው ያቀረቡት። ዛሬ ላይ ክፍያው እንዳለ ታምኗል። ክፍያውን ግን እነሱ ተነጋግረው ሳይሆን አብያተ ክርስቲያኑ የፈቀደውን ሎዛ ኢቨንት ነው ተነጋግሮ ሁሉን ነገር የሚጨርሰው የሚሉ ነገሮች ላይ መረጃዎችን ሐሳቦችን ሰጥቷል። ምን ትላላችሁ በዚህ ጉዳይ? እኔም ደግሞ ሌሎችን መረጃዎች በዚህ ጉዳይ አጠናክሬ እመለሳለሁ። ወደ ሌላው ስናልፍ ዛሬ ትልቅ በዓል ነው አይደል በቤተ ክርስቲያናችን እየተከበረ ያለው? አዎ በጣም ትልቅ በዓል፣ ቅዱስ ገብርኤል እመቤታችንን ያከበረበት ያበሰረበት በዓል ነው ዛሬ ታኅሳስ 22። ሌላውም ደቅሲዮስም እየተባለ ይጠራልና እንደው ይሄ በዓል ስለምንድን ነው የሚከበረው፣ ምን ማለት ነው የሚለውን ተምረን እንጨርሳለን። ታኅሳስ 22 ቀን የብስራቱን ክብረ በዓል ለምን እናከብራለን? በዚህም ቀን እመቤታችን ውሃ ልትቀዳ ወርዳ ሳለች ቅዱስ ገብርኤል ተገልጾ ጸንሻለሽ ብሎ አበሰራት። እርሷም ዝም ብላው ሄደች። ድጋሚም ተገልጦ ጸንሻለሽ ብሎ አበሰራት። ይሄ ነገር ተመላለሰብኝ፣ ጥሩ ነገር ሳይሆን አይቀርም፣ በቤተ መቅደስ ልሰማው ይገባኛል ብላ ወደ ቤተ መቅደስ ሄዳለች። በቤተ መቅደስም ሐርና ወርቅ ስታስማማ ቅዱስ ገብርኤል ተገልጾ ወንድ ልጅ ትወልጃለሽ ጸንሻለሽ ብሎ አበሰራት። እመቤታችንም ወንድ ስለማላቅ እንዴት ይሆንልኛል አለችው። እሱም ይህ ከአንቺ የሚወለደው በዘር በሩካቤ ሳይሆን በግብረ መንፈስ ቅዱስ ነው ብሎ ነገራት። እሷም እንዴት ይሆናል ባለችው ሰዓት ለእግዚአብሔር የሚሳነው ነገር የለም ብሎ መለሰላት። እሷም ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ ባለችው ሰዓት ይህንን ምክንያት አድርጎ ዋህድ ቃለ እግዚአብሔር በማይጸኗ በመንፈስ ቅዱስ ግብር ተቀርጿል። በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድ። ለመምራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ከቅዱስ ገብርኤል ከእናታችን ከቅድስት ድንግል ማርያም ከቅዱስ ደክሲዮስ በረከትን ረድኤትን እግዚአብሔር አምላክ ለሁላችንም ይክፈለን። ለዓመቱ በሰላም ሁላችንንም ያደርሰን ለማለት እወዳለሁ። በሌላ መርሐ ግብር እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።